እንግዲህ አብዛኛውን ጊዜ ስለ ታሪክ ወይም ደግሞ ስለ ጂኦፖለቲካ ስናስብ ልክ እንደ ሂሳብ ቀመር ግልጽ እንዳቀጥከኛ የሆነ ነገር እንጠብቃለን። አዎ፣ 2 ሲደመር 2 4 ነው እንደሚባለው አይነት ማለት ነው። ልክ ነህ። ማለቴ የአንድ አገር ድንበር ይታወቃል፣ ካርታው ላይ መስመሩ ይሰመራል፣ ሁሉም ነገር በግልጽ ይቀመጣል ብለን እናስባለን። ልክ እንደ ስብራት የኤክስሬይ ምስል ነው የምናየው። አጥንቱ ከተሰበረ ሐኪሙ ያንን የተሰበረ ነጭ መስመር እያሳየ ችግሩ እዚህ ጋ ነው፣ መፍትሄው ደግሞ ይሄን ወደሚለው አይነት ቀላል አድርገን እንወስደዋለን። ነገር ግን ወደ ቀይ ባህር ቀጠና በተለይም ደግሞ ወደ ኢትዮጵያ የባህር በር ታሪክና የጂኦፖለቲካ ውጣ ውረድ ስንገባ ያ የተለመደው የካርታ ላይ ግልጽ መስመር ሙሉ በሙሉ ይጠፋል። ያ የኤክስሬይ ማሽን ተበላሽቶ ነው የምናገኘው። በእርግጥም ተበላሽቷል። የጉዳዩ አስኳል ያለውም እዚያ ላይ ነው። አየሽ፣ ታሪክን በሁለትዮሽ እሳቤ ለማየት መሞከር ማለቴ የተሰበረ ወይም ያልተሰበረ፣ የኔ ወይም የአንተ በሚል ብቻ መመልከት የጂኦፖለቲካን ትክክለኛ ምስል በጣም ያዛባል። አዎ፣ በጣም የቀይ ባህር ፖለቲካ ታሪክ፣ ርዕዮተ ዓለም እና የውጭ ኃይሎች የረጅም ጊዜ ስትራቴጂ የተተበተበበት እጅግ ውስብስብ መድረክ መሆኑን ዛሬ የምንዳሰሳቸው ሰነዶች በግልጽ ያሳዩናል። እውነት ነው። እንግዲህ ዛሬ ቅዳሜ መጋቢት 19 ቀን 2018 ዓመተ ምህረት ወይንም ማርች 28 2026 ነው። የዛሬው ጥልቅ ዳሰሳችን ትኩረት የኢትዮጵያ የባህር በር ባለቤትነት ታሪካዊ እና ጂኦፖለቲካዊ ውጣ ውረዶች ላይ ይሆናል። በትክክል በተለይም ከ16ኛው ክፍለ ዘመን ጀምሮ እስከ 2026 ድረስ ያለውን የረጅም ጊዜ ከበባ እንዲሁም የባህር በሩን ለማሳጣት በውጭ ኃይሎች የተደረጉትን ርዕዮተ ዓለማዊ ሴራዎች በእጃችን ካሉት መረጃዎች በመነሳት ያለምንም ወገንተኝነት በጥልቀት እንመረምራለን። እዚህ ጋር ማሳሰብ የምፈልገው ነገር ቢኖር እኛ በማንኛውም የፖለቲካ ጎራ አንወግንም። ሰነዶቹ የሚሉትን ብቻ ነው የምናቀርበው። መረጃውን ብቻ ነው የምንተነትነው። ልክ ነው። ይህንን ዝግጅት እና የምንጠቀምባቸውን ታሪካዊ ሰነዶች በሙሉ www.samael.inc በተሰኘው አዲሱ ድረገጻችን ላይ ማግኘት ይቻላል። ድረገጹ ለተለያዩ የግል ፕሮጀክቶች የሚጠቅሙ ልዩ ሪፖርቶችና ሰነዶችን አካትቶ በይፋ ስራ ጀምሯል። በተጨማሪም የዝግጅት በስፖቲፋይ፣ አፕል ፖድካስት፣ አማዞን ሚውዚክ፣ ካስትሮ፣ ፖድቢን፣ ኦዲብል እና በሌሎችም መተግበሪያዎች ላይ ይገኛል። እንግዲህ ወደ ዋናው ጉዳያችን ስንገባ የዛሬውን የባህር በር አልባነት ምስጢር ለመረዳት መነሻችን 16ኛው ክፍለ ዘመን መሆን አለበት ብለን እናስባለን። አብዛኛውን ጊዜ ማለቴ ሰነዶቹ ወደ 1541 ክስተት እና የፖርቹጋሎቹ ጣልቃ ገብነት ይወስዱናል። ነገር ግን ከዛም ቀደም ብሎ የተከሰተ አንድ ትልቅ ታሪካዊ እውነታ አለ። ከ1541 በፊት ማለት ነው። ምን ተፈጠረ ያኔ? አዎ፣ ሰነዶቹ በጣም በሚገርም ሁኔታ ወደ 1415 ይመልሱናል። ይሄ የጂኦፖለቲካዊ ሴራ መነሻ ወይንም ፕሮቶታይፕ የተፈጠረበት ጊዜ ነው ይላሉ። 1415 ማለት የቻይና የባህር ላይ ጉዞ የነበረበት ጊዜ አይደለም እንዴ? ልክ ነሽ። የዢያንግሂ ሚንግ ትሬዠር ፍሊትስ ወይንም የቻይና ግዙፍ የንግድ መርከቦች ወደ አፍሪካ ቀንድ የመጡበት ጊዜ ነው። ሰነዶቹ እንደሚያሳዩት እነዚህ የቻይና መርከቦች ሲመቱ የደጋውን ሰለሞናዊ መንግስት ሙሉ በሙሉ ችላ በማድረግ በባህር ዳርቻ ካሉት ሱልጣኖች ጋር ቀጥተኛ የሆነ የጋባርነት ወይንም ትሪቢዩተሪ ስምምነት ፈጠሩ። ቆይ ይሄ ማለት የኢትዮጵያን ማዕከላዊ መንግስት አልፈው ሆን ብለው ከባህር ዳርቻው ጋር ብቻ የንግድና የፖለቲካ ትስስር አደረጉ ማለት ነው? በትክክል ይሄ የመጀመሪያው ታሪካዊ ክስተት ነው። ቻይና ከኢትዮጵያ ደጋማ ክፍል ነጻ የሆነ የራሱ የሆነ የባህር ላይ ኮሪዶር ለመፍጠር ያደረገችው የመጀመሪያው ሙከራ ነው። እና ምን መሰለሽ፣ በ1433 ላይ የቻይና መርከቦች ድንገት ከቀጠናው ሲወጡ ዝም ብሎ አልነበረም የሄዱት። ታዲያ ምን አደረጉ? ወይንም የባህር በር መቆለፊያ ነበር ማለት ነው። ዋው! ይህ በጣም አስገራሚ ነው። አብዛኛውን ጊዜ የባህር በር ችግራችንን ከቅርብ ጊዜ ታሪክ ጋር ብቻ ነው የምናያይዘው። ግን ነገሩ ከ15ኛው ክፍለ ዘመን የቻይና ስትራቴጂ ጋር ይያያዛል ማለት ነው። አዎ፣ እሱ ነው የረጅም ጊዜ ከበባ የምንለው። ከዛ ቀጥሎ ነው እንግዲህ ወደ ታዋቂው የ1541 ክስተት የምንመጣው። ልክ ነህ። ወደ 1541 ስንመጣ ደግሞ የፖርቹጋሎች መምጣት አለ።
አብዛኛው ሰው የአውሮፓ ኃይሎች ወደ አፍሪካ ሲመጡ ቀጥታ ከቅኝ ግዛት ወረራ ጋር ነው የሚያያይዘው። ነገር ግን ሰነዶቹ እዚህ ላይ የተለየ ትንታኔ ነው የሚያቀርቡት። አይደለም እንዴ? አዎ፣ ሰነዶቹ እዚህ ላይ አብዛኛው ሰው ከሚያስበው የተለየ ሐሳብ ነው የሚያነሱት። በ1541 የነበረው የፖርቹጋሎች ጣልቃ ገብነት የቅኝ ግዛት ወረራ ሳይሆን የስልጣኔ ትምረት ወይንም ሲቪላይዜሽናል አላየንስ እንደነበር ነው ጥናቶቹ የሚያስረዱት። ክሪስቶቫኦ ዳ ጋማ የተባለው የፖርቹጋል ጦር አዛዥ በወፍላ ጦርነት ሲወድቅ መስዋዕት የሆነው ሰለሞናዊን ዘውድና ግዛት ለማትረፍ መሆኑ ተብራርቷል። ይህንን ሐሳብ በቀላሉ መቀበል ክጽት ይከብዳል። 400 የአውሮፓ ወታደሮች ዘመናዊ የጦር መሳሪያ ይዞ ሲመጡ ታሪክ አብዛኛውን ጊዜ ቅኝ ግዛት ሊፈጠሩ ነው የመጡት ነው የሚለው። የራሳቸውን ኢኮኖሚያዊ እና ጂኦፖለቲካዊ ጥቅም ለማስከበር የመጡ አይደሉም እንዴ? ይሄ እንዴት የስልጣኔ ጥምረት ሊባል ይቻላል? ጥያቄው በጣም ተገቢ ነው። የፖርቱጋሎች ዓላማ የራሳቸው ፍላጎት አልነበረበትም ማለት አይደለም። ፍላጎታቸው ግን መሬት ከመቀማት ይልቅ ስትራቴጂካዊ አጋርነት መፍጠር ነበር። ማለቴ የጋራ ጠላት ስለነበራቸው? ልክ ነሽ። በወቅቱ የኦቶማን ኢምፓየር ድጋፍ የነበረው ኃይል ቀይ ባህርን ሙሉ በሙሉ ለመቆጣጠር የተንቀሳቀሰ ነበረ። ፖርቱጋሎች ይዘውት የመጡት 400 ወታደር ብቻ ሳይሆን በወቅቱ የጦርነትን ሂደት ሊቀይር የሚችል ማችሎክ የተባለ የጠመንጃ ቴክኖሎጂ ነበረ። ያ ቴክኖሎጂ ነው እንግዲህ የኦቶማንን መድፎች መመከት ያስቻለው። አዎ፣ ይሄ ቴክኖሎጂ የኦቶማንን መድፎችና የጦር መሳሪያዎች ለመመከት የሚያስችል እኩል አቅም ፈጥሯል። የዚህ ጥምረት ዋነኛ ግብ የቀይ ባህርን ግዛት ወይንም በላቲን አጠራር ማሪኖስትረም የሚባለውን የእኛ ባህር ጽንሰ ሐሳብ አጽንቶ ለማቆየት ነበር። ይህን የጋራ ግዛት ወደ ቀድሞ የአክሱማውያን ዘመን ክብሩ ለመመለስና የጋራ ጠላትን ለመከላከል የተደረገ ጥረት መሆኑን ነው ምንጮቹ የሚያብራሩት። ማሪኖስትረም የሚለው ጽንሰ ሐሳብ በጣም አስገራሚ ነው። ባህሩን እንደ አንድ ዝግ የካሊፌት ሐይቅ እንዳይሆን መከላከልና የሀገርን የባህር ላይ ህልውና ማረጋገጥ ማለት ነው። ይህ የሚያሳየው የባህር በር ጉዳይ የዛሬ የፖለቲካ ትኩሳት የፈጠረው አዲስ አጀንዳ ሳይሆን ከዘመናት በፊት ጀምሮ የአንድ ሀገር ህልውና መሰረት እንደነበር ነው። አዎ፣ ህልውና ነው። ከዚህ ታሪካዊ መከላከያ በኋላ እንግዲህ ዘመናት አለፉ። የጣሊያን ቅኝ ግዛት መጣ። እናም ወደ 1952ቱ ፌዴሬሽን ደረስን። የቀረቡት ሰነዶች እንደሚሉት ይሄ ፌዴሬሽን ዓለም አቀፉ ማህበረሰብ የኤርትራና ኢትዮጵያ የባህር ጠረፍና ደጋማው ክፍል አንድ የተፈጥሮ አካል መሆናቸውን የተቀበለበት ህጋዊ ክስተት ነበር። 1952ቱ ፌዴሬሽን ትልቅ ትርጉም ያለው ክስተት ነበር። ከምንም በላይ የጣሊያን ቅኝ ግዛት ሀገሪቱን ከባህር አግልሎ የፈጠረውን የመሬት ቁልፍ ወይንም ላንድ ሎክድ ዘመን ያበቃበት ምዕራፍ ነው። በዚህ ስምምነት መሰረት ምጽዋና አሰብ ለሀገሪቱ እንደ የውስጥ አካል ሳምባ ሆነው እንዳገለገሉ ሰነዶች ያስረዳሉ። የባህር ጠረፉና ደጋማው ክፍል በተፈጥሮ የተሳሰሩ የኢኮኖሚና የማህበራዊ ትስስር አካላት መሆናቸው በህግ ዕውቅና አግኝቶ ነበር። ማንኛውንም ዕቃ ለማስገባትም ሆነ ለማስወጣት የራሱን ህግ ያወጣ ከሆነ የከተማዋ ህልውና ሙሉ በሙሉ በዚያ ኬላ ተቆጣጣሪ እጅ ወድቋል ማለት ነው። ልክ ነሽ። አየር እንደማታት ማለት ነው። አዎ፣ የባህር በር ማለት ለአንድ ሀገር የኢኮኖሚው ዋና የደም ስር ወይንም ሳምባ ማለት ነው። ሳምባ አየር ሲከለከል ምን እንደሚፈጠር ይታወቃል። ታዲያ ይህን የተፈጥሮ አካል የሆኑትን ደጋውንና የባህር ዳርቻውን ለመነጠል የውጭ ኃይሎች በግልጽ ጦርነት ማሸነፍ ሲያቅታቸው ምን አደረጉ? በተለይም በሰነዶቹ ላይ እንደተጠቀሰው በአልድ እና ወርጅህ ጎሳዎች ውስጥ ይህ የልዩነት ስሜት እንዴት ተጀመረ? ማለቴ ምንጮቹ የዚህን ሂደት ስልት እንዴት ነው የሚያስረዱት? የሰነዶቹ ትንታኔ እዚህ ላይ የሰፋ ማብራሪያ ይሰጠናል። ኃይለኛን ተራራማ ሀገር በቀጥታ የፊት ለፊት ጦርነት ማሸነፍ እንደማይሻል ታሪካዊ ተሞክሮች በሚገባ አሳይተዋል። ስለዚህ ስልቱ ተቀየረ። አየሽ፣ በባህር ዳርቻ በሚኖሩ ማህበረሰቦች ለምሳሌ በተጠቀሱት በአልድ እና ወርጂህ ጎሳዎች ዘንድ ሆን ተብሎ የዳርቻ ማንነትን ወይንም ፔሪፌራል አይደንቲቲዝ ማጎልበት ተጀመረ። ይህ የዳርቻ ማንነት የሚባለው በተግባር እንዴት ነው የተሰራው? ማለቴ ምን መሰለሽ፣ በማንኛውም ማህበረሰብ ውስጥ የዕለት ተዕለት የአስተዳደር፣ የግብር ወይም የኢኮኖሚ ቅሬታዎች አሉ። ያ የተለመደ ነው። አዎ፣ በየትኛውም ሀገር ይኖራል። የውጭ ኃይሎች እነዚህን የተለመዱ የአስተዳደር ቅሬታዎች ወስደው መልክ በማስቀየር እናንተ የተለየ ማንነት ያላችሁ፣ በደጋው ሕዝብ የተጨቆናችሁ ናችሁ ወደሚል የፖለቲካ ትርክት ቀየሩት።
የሥነ ልቦናዊ ሥራ በ1952ቱ ፌዴሬሽን ውስጥ የፈንጂ ቀበቶ ሆኖ እንዲያገለግል ታስቦ የተዘራና ቀስ በቀስ እንዲያድግ የተደረገ የረጅም ጊዜ ስትራቴጂ መሆኑን ነው ጥናቶቹ የሚያሳዩት። እናም የ1952ቱ ፌዴሬሽን ያልፈታቸው ወይም ደግሞ በቸልታ ያለፋቸው እነዚህ የውስጥ ቅሬታዎች ለውጭ ኃይሎች ጣልቃ ገብነት እጅግ ምቹ የሆነ መራቢያ ፈጠሩ ማለት ነው። ልክ ነሽ። ምክንያቱም ይሄ የውስጥ ልዩነት በራሱ ብቻ አልፈነዳም። እዚህ ላይ ነው ሰነዶቹ ወደ 1960ዎቹ እና ወደ ናንጂንግ ማኒፌስቶም ያሸጋገሩን። የናንጂንግ ማኒፌስቶ በዚህ ጊዜ ትልቁ ሚና የተጫወተው ቅርብ ያለው የምዕራቡ ዓለሙ ወይም የመካከለኛው ምስራቅ ብቻ ሳይሆን ርቆ ከምስራቅ የመጣው የቻይና ኮሚኒስት ፓርቲ መሆኑ በሰነዶቹ በስፋት ተነስተዋል። እኛ እዚህ ጋር ምንም አይነት የፖለቲካ ትችት እየሰጠን አይደለም፣ የሰነዶቹ ሪፖርት ነው የምናነበው። እና ይሄ የቻይና ጣልቃ ገብነት እንዴት ነበረ? የቻይና ኮሚኒስት ፓርቲ ወይንም ሲሲፒ ጣልቃ ገብነት ታሪኩን ሙሉ በሙሉ ወደ ሌላ አቅጣጫ የቀየረበት ወቅት ነው። በ1960ዎቹ የቻይና ኮሚኒስት ፓርቲ የኤርትራ ነጻ አውጪ ግንባርን በመጠቀም ሰለሞናዊውን መንግስት ለማዳከም ትልቅ ስልታዊ እርምጃ ወስዷል። ምንጮቹ ይህንን ሲያብራሩ ቻይና ለግንባሩ ያስታጠቀችው የታይፕ 56 ጠመንጃዎች ብቻ አልነበረም። ከጦር መሳሪያው ይበልጥ አደገኛና ዘላቂ የሆነ አብዮታዊ ማኒፌስቶ በቻይና የጦር አካዳሚዎች ተዘጋጅቶ ተሰጥቷቸዋል። አብዮታዊ ማኒፌስቶ ስትል የዚህ ማኒፌስቶ ጽንሰ ሐሳብ በጣም ይስባ። ሰነዶቱ ይሄ ተግባር ዲጂታል ኦቨርራይት የተባለውን ጽንሰ ሐሳብ የተገበረ ነው ይላሉ እኮ። አዎ፣ ዲጂታል ኦቨርራይት ለማብራራት ያህል አንድ ሰው የኮምፒውተርን ሃርድ ድራይቭ ፎርማት አድርጎ የነበረውን አሮጌ ዳታ ሙሉ በሙሉ ካጠፋ በኋላ አዲስ ኦፕሬቲንግ ሲስተም ሲጭንበት ማለት ነው። ማለቴ ኦሪጂናሉን የሻመታት ታሪክና ትስስር ከህዝቡ አይምሮ አጥፍቶ የባህር ዳርቻውን እንደ ቅኝ ግዛት የሚስል አዲስ ትርክት መጻፍ። ቆይ ግን ይህ በተግባር እንዴት ነው የሰራው? በጥይት ከመዋጋት ይልቅ የባህር ዳርቻው ማህበረሰብ ጎረቤቶቹን እንደ ጠላት እንዲያይ የሚያደርግ አዲስ መነጽር አጠለቁላቸው ማለት ነው። የቀረበው የኮምፒውተር ምሳሌ የጉዳዩን ክብደት በትክክል ይገልጸዋል። ቻይና በናንጂንግ ወታደራዊ ካምፖች ውስጥ የኤርትራ ነጻ አውጪ አዛዦችን ስታሰለጥን ያስተማረቻቸው ማርክሲስት ማዎይስት የጎሪላ ፍልስፍናን ነበር። ይህ ፍልስፍና ደግሞ ትልቁ መሳሪያው ጥይት ሳይሆን ሐሳብ ነው። አዛዦቹ ወደ ሀገር ሲመለሱ ቅድም ያነሳናቸውን ታሪካዊ እና አስተዳደራዊ ቅሬታዎች እንዴት ወደ የህልውናና የነጻነት ጦርነት መቀየር እንደሚቻል ጠንቅቀው አውቀው ነበር። ማለት ርዕዮተ ዓለምን እንደ ትልቅ የጦር መሳሪያ ተጠቀሙበት። በትክክል ዌፖናይዜሽን ኦፍ አይዲዮሎጂ የምንለው ነው። የባህር ዳርቻው ማህበረሰብ ከደጋው ማህበረሰብ ጋር የነበረውን የሺህ ዓመታት የተፈጥሮ ትስስር እንዲረሳ እና የደጋው ማህበረሰብ እንደ ቅኝ ገዢ አድርጎ እንዲያይ ተደረገ። ይህ የኢትዮጵያን የባህር መተነፈሻ ቧንቧ ቆርጦ ለመጣል የተደረገ እጅግ ትልቅ የሆነ ስነ ልቦናዊ እና ፖለቲካዊ ስርስት መሆኑን ሰነዶቹ በስፋት ይተነተናሉ። ይሄ ሂደት የውጭ ኃይሎች የራሳቸውን ርዕዮተ ዓለም በመጠቀም የአንድን አካባቢ ስነ ልቦና ለመቀየር ምን ያህል ርቀት መሄድ እንደሚችሉ ያሳያል። የዚያ የተተከለው ርዕዮተ ዓለማዊ ዘር ከጊዜ በኋላ ፍሬ ማፍራቱ አልቀረም። እናም የናንጂንግ ስልጠናና ዝግጅት በ1993 በተግባር ተፈጸመ። መረጃዎቹ እንደሚያትቱት የ1993ቱ መገንጠል የዚህ ማኦይስት ስትራቴጂ የመጨረሻው ድል ነበር አይደል? አዎ፣ ሙሉ በሙሉ ስኬታማ የሆነበት ጊዜ ነው። በዚህም የተነሳ እንግዲህ ኢትዮጵያ በዓለም ላይ በህዝብ ብዛት ትልቋ የባህር በር አልባ ወይንም ላንድ ሎክድ ሀገር እንድትሆን አርኳት። በሰነዶቹ ትንታኔ መሰረት የ1993ቱ ክስተት ታሪካዊ እና ጂኦፖለቲካዊ መዘዙ እጅግ ሰፊ ነው። ይሄ የባህር ዳርቻ ወራሪዎችና የውጭ ኃይሎች ለዘመናት ማለት ከ15ኛው ክፍለ ዘመን ጀምሮ ሲመኙት የነበረው ግብ መሳካት እንደሆነ ነው የሚገለጸው። አንድን ግዙፍ እና በርካታ ህዝብ ያለውን ሀገር በተራራዎች ውስጥ ዘግቶ በማስቀረት ለራሱ ንግድ፣ የወጪና ገቢ ዕቃ ማጓጓዣ በሌሎች ላይ ጥገኛ እንዲሆን ማድረግ ነው። ይሄ ኢኮኖሚያዊ ኪሳራ ብቻ ሳይሆን የሀገርን የረጅም ጊዜ ህልውና አደጋ ላይ የሚጥል ጂኦፖለቲካዊ እስራት መሆኑ ተብራርቷል። እና አየሽ፣ ይህን ያደረገችው ቻይና በታሪክ ብቸኛዋ ኮንቴንመንት አርኪቴክት ወይንም የገዳዋ ተንሳሽ ሆና ነው የምትታየው።
አዎ፣ አሁን ካለንበት እውነታ አንጻር ስናየው ነገሩ ይበልጥ ግልጽ ይሆንልናል። ወደ 2026ቱ ታሪካዊ ክስተት እንምጣ። ሰነዶቹ ዛሬ በ2026 ከሶማሌላንድ ጋር የተደረገውን ስምምነት ሰፋ አድርጎ ይመለከቱታል። በትንታኔው መሰረት ይህ የሶማሌላንድ የመግባቢያ ስምምነት የ1993ቱ ስህተት ለማረም የተደረገ የመጀመሪያው እርምጃ ተደርጎ ነው የቀረበው። ልክ ነው። ነገር ግን ተለያዩ አካላት ይህንን ስምምነት በተለያየ መንገድ ሲተረጎሙት ይታያል። አንዳንዶቹ የተለየ ፖለቲካዊ ትርጉም ይሰጡታል። ምንጮቹ ይህንን ውዝግብ እንዴት ነው የሚያብራሩት? እዚህ ላይ ምንጮቹ አንድ መሰረታዊ የሆነ የትርጉም ልዩነት ያስቀምጣሉ። አንዳንዶቹ ይህንን የ2026 ስምምነት ግዛት ማስፋፋት ወይንም ኤክስፓንሽን አድርገው ሊያቀርቡት ይሞክራሉ። አዎ፣ ብዙ ጊዜ ሚዲያ ላይ የምንሰማው ይሄንን ነው። ነገር ግን ጥናቶቹ የሚያሳዩት ይሄ ግዛት የማስፋፋት ጉዳይ ሳይሆን ወደ ተፈጥሯዊው የባህር በር ባለቤትነት የመመለስ ወይንም ሪስቶሬሽን ሂደት መሆኑን ነው። ሪስቶሬሽን ያንን በ1993 የተዘጋውን የኢኮኖሚ እና የደህንነት መተንፈሻ መንገድ ሕጋዊ እና ሰላማዊ በሆነ መንገድ መልሶ የማግኘት ጥረት መሆኑን ነው የሚያብራሩት። አዎ፣ በትክክል። እዚህ ላይ ታሪክ ራሱን በድጋሚ ሲደግም ማየት በጣም አስገራሚ ነው። የተለያዩ ሀገራት ለዚህ ስምምነት ያላቸውን ምላሽ ስናይ የድሮ ታሪክ በአዲስ መልክ ሲከወን እንታዘባለን። እንዴት ማለቴ? ምን መሰለ፣ በ1541 ፖርቱጋሎች የሰለሞናዊውን መንግስት ህልውና ለመታደግ እና የቀይ ባህርን መተላለፊያ ክፍት ለማድረግ ከጎኑ እንደቆሙ ሁሉ ሰነዶቹ እንደሚሉት ዛሬ ደግሞ እስራኤል የኢትዮጵያን ህልውና ከባህር በር ጋር በማስተሳሰር የሶማሌላንድን ስምምነት ደግፋለች። ትልቅ ንጽጽር። በሌላ በኩል ደግሞ ይህን ስምምነት የሚቃወሙትን ስናይ የቻይና ሚና ጎልቶ ይወጣል። ቻይና ቅድም እንዳልከው በ1415 ላይ የባህር ዳርቻውን ከደጋው ነጥላ ነበር። ከዚያም በ1960ዎቹ በማኒፌስቶ እና በስልጠና የባህር በሩ ሙሉ በሙሉ እንዲዘጋ አደረገች። አሁን ደግሞ በ2026 ስምምነቱን አጥብቃ በመቃወም የሞቃዲሾን ትርክት እየደገፈች ትገኛለች። ቻይና ከ16ኛው ክፍለ ዘመን የኦቶማን ፓሻዎች ጋር ተመሳሳይ ሚና የጫቿች ነው የሚለው ሐሳብ እንዴት ነው በሰነዶቹ የተተነተነው? ይሄ የቻይና አቋም የጂኦፖለቲካን ቋሚ ባህሪ በሚገባም ያሳየው ነው። የሰነዶቹ ትንታኔ እንደሚያመለክተው የቻይና ተቃውሞ በቀጥታ ከሶማሊያ ሉዓላዊነት ጥያቄ ጋር የተያያዘ አይደለም። ታዲያ ከምን ጋር ነው የሚያያዘው? 1960ዎቹ ጀምሮ የነደፈችው ስትራቴጂ የአፍሪካ ቀንድ አካባቢ የተከፋፈለ እና በውጭ ኃይሎች ላይ ጥገኛ የሆነ ቀጠና እንዲሆን ማድረግ ነው። አዎ፣ ኢትዮጵያ የራሷ የሆነ ሉዓላዊ የባህር በር ካገኘች ቀጠናዊ ተጽዕኖዋ ስለሚያድግ የውጭ ኃይሎች በንግድ መስመሩ ላይ ያላቸውን የሞኖፖል ቁጥጥር ያሳጣቸዋል። ስለዚህ የቻይና የረጅም ጊዜ ስትራቴጂካዊ ፍላጎት ያ የባህር መቆለፊያ ወይንም ሲሎክ እንዳይከፈት ማድረግ መሆኑን ሰነዶቹ በስፋት ይተነተናሉ። በጣም ግልጽ ነው። እንግዲህ ይህንን የጥልቅ ዳሰሳ ትንታኔ ስንከታተል መነሳት ያለበት ዋናው ነጥብ የዚህ ሁሉ ታሪካዊ ፍሰት ትርጉም ምንድን ነው የሚለው ነው። ወደ ማጠቃለያችን ስንመጣ ድጋሚ ማስታወስ የምፈልገው እኛ እዚህ ጋር የምናቀርበው በምንጮቹ ላይ የቀረቡትን ሰነዶችና የታሪክ ትንታኔዎች ያለምንም የፖለቲካ ወገንተኝነት መሆኑ ነው። ዓላማችን የቀረቡትን መረጃዎች መተንተን እና ከጀርባ ያሉትን ታሪካዊ ምክንያቶች ማሳየት ብቻ ነው። ትክክለኛ ማሳሰቢያ ነው። ዋና ዋና ጭብጦቹን ስናሰባስብ የቀረቡት ሰነዶች የሚያሳዩት የባህር በር ጉዳይ የዘመናችን አዲስ የፖለቲካ ይገባኛል ጥያቄ አለመሆኑን ነው። ልክ ነው። ከ1541 ጀምሮ የተጠበቀ በ1952 በፌዴሬሽን ሕጋዊ እውቅና አግኝቶ የተመለሰ ነገር ግን በ1960ዎች የውጭ ኃይሎች በተለይ የቻይና ርዕዮተ ዓለማዊ ሴራ ወይንም የናንጂንግ ማኒፌስቶ የፈጠረው ስነልቦናዊ ለውጥ ተጠልፎ በ1993 የተነጠቀ ታሪካዊ መብት መሆኑን ነው ምንጮቹ የሚያስረዱት። የ2026ቱ የሶማሌላንድ ስምምነትም ይህንን ለዘመናት የተዘጋ ታሪካዊ ቀለበት ለመስበር የሚደረግ ጥረት መሆኑን አይተናል። እውነት ነው። ታሪክ ዝም ብሎ በአጋጣሚ የሚፈጠር ክስተት ሳይሆን በጥንቃቄ የተቀናበረ የርዕዮተ ዓለም፣ የኢኮኖሚ እና የጥቅም ግጭት ውጤት መሆኑን እነዚህ ሰነዶች በግልጽ ያሳዩናል። አብዛኛውን ጊዜ እኛ የምናየው የመጨረሻውን ውጤት ብቻ ሊሆን ይችላል።
ለምሳሌ የጦርነትን መጨረሻ ወይም የስምምነትን ፊርማ። አዎ፣ የላይኛውን ገጽታ ብቻ። ልክ ነህ። ነገር ግን ከጀርባ ያለው የረጅም ጊዜ ስትራቴጂ የሰዎችን አስተሳሰብ የመቀየር እና የማህበረሰብን ትስር የመበጠስ ሥራ እጅግ ስር የሰደደ መሆኑን መረዳት የዚህ ዳሰሳ ትልቁ ግኝት ነው። አዎ፣ የታሪክን ሂደት መረዳት የዛሬውን ሁኔታ ለመተንተን ትልቅ አቅም ይሰጠናል። በየዘመናቱ የነበሩት ተዋናዮች ስም ቢቀየሩም የሚጠቀሙባቸው ስልቶችና መሰረታዊ ዓላማዎቻቸው ግን ተመሳሳይነት አላቸው። ይህንን ዝግጅት ከመቋጨታችን በፊት መረጃዎችን መሰረት አድርጎ ሁሉም ሰው በራሱ ጊዜ ሊያስብበት የሚገባ አንድ አነቃቂ ሐሳብ እናንሳ። ምን አይነት ሐሳብ? ምን መሰላ? የውጭ ኃይሎች አንድን ትልቅ ሀገር ከባህር በር ለማግለል ሲሉ ብቻ ለአስርተ ዓመታት አዲስ ርዕዮተ ዓለሞችና ማኒፌስቶዎችን ጽፈው የታሪክን ትስር ዲጂታል ኦቨርራይት በማድረግ የአንድን ማህበረሰብ ስነ ልቦና መቀየር ከቻሉ ዛሬስ? ዋው፣ ከባድ ጥያቄ ነው። አዎ፣ ዛሬ በዚህ እጅግ በተሳሰረ የዲጂታል ዘመን በከንዱ አካባቢ መከፋፈልንና ግጭትን ለማስቀጠል ምን አዲስ ስውር ትርክቶችና ዘመናዊ ሴራዎች እየተፈጠሩ ይሆን? ትላንትና በማኒፌስቶና በወታደራዊ ካምፕ ስልጠና የተሰራው ሴራ ዛሬ በማህበራዊ ሚዲያ አውታሮች፣ በኢኮኖሚያዊ ጥገኝነትና በስውር የዲፕሎማሲ ጫናዎች እየተተካ ሊሆን ይችላል እኮ። የትናንቱን ታሪክ መረዳት የዛሬውን ስውር ጨዋታ ለማንበብ ቁልፍ በመሆኑ ይህ ጉዳይ በጥልቀት ሊመረመር የሚገባው ነው። እጅግ በጣም ጠቃሚ ሐሳብ ነው። ስለተከታተላችሁት ይህንን የጥልቅ ዳሰሳ ዝግጅት ከልብ እናመሰግናለን። ተጨማሪ ጥልቅ ሪፖርቶች፣ ዛሬ ያነሳናቸውን ታሪካዊ ሰነዶች እና የዚህን ዝግጅት ሙሉ ይዘት www.samael.inc በተሰኘው ድረገጻችን ላይ ማግኘት ትችላላችሁ። እስከ ቀጣዩ ዝግጅታችን ከላይ የሚታየውን የደበዘዘ የታሪክ ካርታ ብቻ ሳይሆን ከጀርባ ያለውን ስውር ምስል መመርመርን አንዘንጋ። መልካም ጊዜ።